ዛሬ በህልማችሁ ድመት ስታዩ ትርጉሙ ምንድነው የሚለውን ነገር አብራርተን እናያለን። በዚህ ጊዜ አራት አይነት ህልም ልታዩ ትችላላችሁ። የመጀመሪያው ድመት ሲቧጭራችሁ ወይም ዘሎ ላያችሁ ላይ ሲወጣ ልታዩ ትችላላችሁ። ሁለተኛው ደግሞ ድመት ሲያባራችሁ ልታዩ ትችላላችሁ። ሶስተኛው ደግሞ ድመት ስትንከባከቡ ወይም ደግሞ ስታሳድጉ በቤታችሁ ልታዩ ትችላላችሁ። የመጨረሻው ደግሞ በህልማችሁ ጥቁር ድመት ስታዩ ምንድነው ትርጉማቸው የሚለውን ነገር አብራርተን እናያለን ማለት ነው። እሺ፣ መጽሐፍ ቅዱስ ላይ ስፔሲፊካሊ ስለ ድመት የሚያወራ ምንም ነገር የለም። ነገር ግን ከዚህም በፊት እንዳልኳችሁ እግዚአብሔር በምናስተውለውና በምንረዳው መንገድ ነው የሚናገረን ብያችኋለሁ። እናንተ የማስተምረውን ነገር መርምራችሁ ልክ ነው ብላችሁ የምታምኑ ከሆነ ትቀበላላችሁ። ልክ አይደለም፣ ይሄ ነገር እንደዚህ አይደለም መሆን ያለበት የምትሉትን ደግሞ ትታውታላችሁ ማለት ነው። ያው ከዚህም በፊት እንደምነግራችሁ እዚህ ጋር የሚወሩት ብቻ ናቸው ማለት አይደለም። ነገር ግን እናንተ ደግሞ ባያችሁት ህልም ላይ ጸልያችሁ ከእግዚአብሔር ዘንድ መልስን ልትቀበሉ ያስፈልጋችኋል ብዬ አምናለሁ። እሺ፣ የመጀመሪያው ድመት ስትቧጭራችሁ ወይም ደግሞ ዘሎ እናንተ ላይ ሲወጣ ካያችሁ፣ ይህ የሚያመለክተው ሁለት ነገር አለ። የመጀመሪያው ነገር የጥንቆላን አሰራር ያመለክታል። አንድ ወዳጄ በቅርብ ደውሎልኝ አንድ ህልም አየሁ ብሎ ነገረኝ እና የነገረኝ ምንድነው፣ ከስራ ቦታ የተመለሼ እቤቴ ገብቼ አልጋዬ ላይ ስተኛ አንዲት ድመት ፊት ለፊቴ ቆማ አየሁ አለ። ያልነበረች ድመት እዛ ቤቴ ውስጥ አየኋት አለ። ከዛ በኋላ ልትቧጭረኝና ላይ ላይ ልትወጣ ዘላ ወደ እኔ ስትመጣ በኢየሱስም ብዬ አንቂያት እንደዛ ስል ተሰለበች ነገር አለ። ከዛ በኋላ ወዲያው አንተ ደወልክልኝና በስልክ ስራ ቦታን መጥቼ መርገጥ እፈልጋለሁ ብለህ ነገርከኝ አለ። ከዛ በኋላ እግዚአብሔር ወዲያው ያስረዳኝ አንድ ነገር ምንድነው፣ ከስራው ጋር በተገናኘ የተደረገበት የጠላት ፕሮግራምና ጥንቆላ ወይም የጨለማ አሰራር እንዳለ እግዚአብሔር አስረዳኝ ማለት ነው። እና እግዚአብሔር የተናገረኝን ነገር ስነግረው በትክክል እውነት ነው እንደዚህ ገጥሞኝ ነበር ብሎ መሰከረልኝ ማለት ነው። ከዛ በኋላ በስልክ ጸለይ። ይኸውላችሁ አንድ ነገር ልንገራችሁ። እዚህ ዓለም ላይ የጥንቆላ አሰራር የሚሰሩ ሰዎች ከምስክርነቶችም ከተለያዩ ነገሮች እንደሰማነው ድመቶችን ይጠቀማሉ። ለምሳሌ ጅብ ብዬ ሳወራ የሚመጣላችሁ ምንድነው የአጋንንት አሰራርና የጨለማ ነገር በሱ ላይ እንደሚሰራ ነው። ኢትዮጵያም ላይ ያሉ ምስክርነቶች ብዙ ሰምተናል። ከጨለማው ዓለም የወጡ ጠንቋ የነበሩ ጌታን የተቀበሉ ሰዎች ምስክርነት ሲመሰክሩ ብዙ ቪዲዮዎችን ሰምተናል። በድመትም ደግሞ የሚሰሩ ነገሮች እንዳሉ በትክክል ከውጭ ሀገር ምስክርነቶችን ሰምተናል። ስለዚህ ጥንቆላ ዓለም ላይ እጅግ በጣም እንደዚህ አይነት እንስሶችን ይጠቀማሉ። ይህ የጥንቆላንና የጨለማን አሰራር ወደ ቤታችሁ የሚልክ ስፒሪት እንደሆነ ያሳያል ማለት ነው። በዚህ ጊዜ ምንድነው ማድረግ ያለብኝ ካላችሁኝ፣ አጥብቃችሁ ልትቃወሙ ልትጸልዩና ይህንን መንፈስ ልታፈርሱ ያስፈልጋችኋል። ይህ ነገር ደግሞ ሁለተኛ ትርጉም አለው። ሁለተኛው ትርጉሙ ምንድነው ካላችሁኝ፣ ድመት በተፈጥሮዋ ከውሻ ተቃራኒ እንስሳ ነች። ውሻን የምናውቀው በምንድነው ካላችሁኝ፣ በታማኝነት እጅግ በጣም ፍቅር ያለው እንስሳ እንደሆነ ነው። ነገር ግን ድመት ጋር ስንመጣ ከዳተኛ የሆነች እንስሳ ነች። ካሳደጋችኋት በኋላ ቤቱን ጥላ ትሄዳለች። ብዙ ነገር ካረጋችሁላት በኋላ እናንተን ክዳ ሌላ ሰው ቤት ደግሞ ስትሄድ ታያላችሁ። ይህንን ስታዩ ምንድነው የሚያሳየው? በምታውቁት አጠገባችሁ ባለ ወይ ደግሞ ትሪት ባረጋችሁት በተንከባከባችሁት ፐርሰን መከዳትን ያሳያል። በህይወታችሁ ላይ የሚከዳችሁ ሰው ሊመጣ እንደሆነ ስለሚናገር ራሳችሁን እንድታዘጋጁ፣ ልባችሁን ደግሞ ቂም እንዳትይዙ ልባችሁን እንድታዘጋጁ ያስፈልጋችኋል። እንዲሁም ደግሞ ልባችሁ እንዳይሰበር ልባችሁን ልትጠብቁ ያስፈልጋችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልብህን አጥብቀ ጠብቅ የህይወት መውጫ ከሷ ነውና ይላል። ስለዚህ ልባችሁ ውስጥ ህይወታችሁ አለ። ልባችሁን ስትጠብቁ ከእግዚአብሔር ጋርም ሰላም ከሰዎች ጋርም ሰላም መሆን ትችላላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእናንተ በኩልስ ከሰው ሁሉ ጋር በሰላም ኑሩ ይላል። በእናንተ በኩል፣ በሰውየው በኩል እናንተን አይመለከታችሁ። እናንተ ውስጥ ያለው የእናንተ ልብ ነው። ስለዚህ ልባችሁን መቆጣጠር፣ ከሰዎች ጋር ሁሉ በእናንተ አቅጣጫ በሰላም ለመኖር መሞከር ይኖርባችኋል። ሁለተኛው ደግሞ ድመት ሲያባራችሁ ስታዩ ምንድነው ትርጉሙ ካላችሁኝ፣ በትንሽ ነገር መደንገጥንና መታወክን እንዲሁም የጠላትን ጥቃት ያሳያል። ለምን ካላችሁኝ፣ አብዛኛውን ጊዜ ሰዎች የሚፈሩት ውሻ ነው አይደለ? ውሻ ሲያባራችሁ ሲናከስም ብዙ ጉዳት ሊያደርስባችሁ ስለሚችል
ውሻን እጅግ በጣም እንፈራለን፣ ከውሻ እንሸሻለን። ነገር ግን ድመት ሰዎችን በናቹራል ዓለም ላይ ሲያባርና ሲያሯሩጥ አናይም። ግን በህልማችሁ ድመት ሲያባራችሁ፣ ስትሸሹ፣ ስትሮጡ ካያችሁ ተራ በሚባል ትንሽዬ በሆነ ነገር ልባችሁ እንደሚታወቅ፣ ህይወታችሁ እንደሚረበሽ የሚያሳይ ህልም ነው። ስለዚህ ምንድነው ማድረግ ያለብኝ ካላችሁ ልባችሁን በእምነት ልትሞሉ ያስፈልጋችኋል። እንደዚህ ትንንሽ ነገር የሚያስፈራቸው የሚያስደነግጣቸው ሰዎች ምን አይነት ሰዎች ናቸው ካላችሁኝ ጸሎት ህይወታቸው ደካማ የሆኑ ሰዎች ናቸው። በምትጸልዩበትና በማትጸልዩበት ቀን ተመሳሳይ ድፍረትና ጉልበት አይኖራችሁ። የማትጸልዩ ከሆነ ሁሉ ነገር ያስደነግጣችኋል። የሆነ ሀገር ጦርነት ተነሳ ሲባል እኔን ያገኘኛል ብላችሁ ትፈራላችሁ። ስለ ሞት ወዲያው ታስባላችሁ። ነገር ግን የሚጸልይ ሰው ጎረቤት ላይ እንዲሆነ ከጎን እንዲሆነ ቢባል ምንም ነገር አይፈራም፣ ልቡ አይርድም። ለምን ካላችሁኝ የጸሎት ሰው እጅግ በጣም በእምነት የተሞላ ሰው ነው። ለዛ ነው መጽሐፍ ሲናገር ምን ይላል? መከራን የሚቀበል ከእናንተ መካከል ይጸልይ ይላል። በመከራ ውስጥ ፍርሃት አለ፣ ጭንቀት አለ። ስለዚህ ስትጸልዩ ኦልሬዲ ከዛ መከራና ጭንቀት ታመልጣላችሁ ማለት ነው። የሚጨነቅ ሰው ሁል ጊዜ የማይጸልይ ሰው ነው። በትንሽ ነገር እንዳደነግጡ፣ እንዳትፈሩ ማድረግ ያለባችሁ ነገር ምንድነው? ይህንን ህልም ስታዩ ከተባለ ህይወታችሁን በጸሎት ልትሞሉና በመንፈሳዊ ነገር ብርቱና ጠንካራ ልትሆኑ ያስፈልጋችኋል ማለት ነው። ሶስተኛ ደግሞ ድመት ስትንከባከቡ ካያችሁ ትርጉሙ በሁለት መንገድ ይፈታል። የመጀመሪያው ለማይጠቅም ነገር ጊዜያችሁን፣ ህይወታችሁን ማባከንን ያመለክታል። ለምን? ቅድም እንዳልኳችሁ ድመትን ተንከባክባችኋት፣ ዋጋ ከፍላችሁ፣ ወተት ሰጥታችሁ፣ የሚያስፈልጋትን ነገር ሁሉ ሰጥቷችኋት፣ ነገር ግን በዛ ስፍራ ላይ አትቆይም። የሆነ ጊዜ የሆነ እድሜ ላይ ስትደርስ ጥላችሁ ከቤታችሁ ትጠፋለች። ስለዚህ የማይጠቅም ነገር ላይ ወይም ደግሞ ውጤት በማያመጣ ጉዳይ ላይ ዋጋ እየከፈላችሁና ጊዜያችሁን እየሰጣችሁ እንደሆነ ያመለክታል። ምናልባት በስራ ጉዳይ ላይ እየለፋችሁበት ያለ ልትገቡበት ያለ የስራ እድል ሊኖር ይችላል። ነገር ግን ይህንን ህልም ስታዩ ይህ ነገር አድካሚ እንደሆነና ህይወታችሁን እንደማይጠቅም የሚያመለክት ነው ማለት ነው። እንዲሁም ደግሞ በሪሌሽንሺፕ ሳይድ ሊሆን ይችላል። ሪሌሽንሺፕ ላይ ዋጋ እየከፈላችሁ ጊዜያችሁን እያባከናችሁ ሁሉ ነገራችሁን ኢንቨስት እያደረጋችሁ ሊሆን ይችላል። ነገር ግን እንደዚህ አይነት ህልም ከዛ ሰው ጋር ተገናኝቶ ካያችሁ ኦልሬዲ ጊዜያችሁን እያባከናችሁና ልትከዱ ጥሏችሁ ሊሄድ እንደሚችል የማይሆን ቦታ ላይ ነገራችሁን እያጠፋችሁ እንደሆነ የሚያመለክት ህልም ስለሆነ ልትጠነቀቁ ያስፈልጋችኋል። በዚህ ሳይት ደግሞ ሁለተኛው ምንድነው ካላችሁኝ ድመት የምናረባው ቤታችን የምናመጣበት አንዱ ምክንያት አይጥ የሚያስቸግርበት ስፍራ ላይ ነው። አይጥ ደግሞ ከዚህም በፊት ኢንተርፕሬት እንዳረኩት የድህነት ስፒሪት ነው። ስለዚህ ፋይናንሳችሁን የሚመታ ስፒሪት ነው። ድመት እያረባችሁ ነው ማለት ይህንን ስፒሪት አታክ የሚያደርግና የሚያጠፋ ነገር በቤታችሁ ላይ አለ ማለት ነው። አራተኛ ደግሞ ድመት እየጮኸች ብቻ ካያችሁ ትርጉሙ ምንድነው ካላችሁኝ አልጠገባይነትና የምስጋና ህይወት ማጣትን ያሳያል። ድመት ሁልጊዜ የተሰጣትን ነገር ይዛ ቀና ብላ ትጮኻለች። ሁልጊዜ በቃኝ፣ አመሰግናለሁ፣ ቴንኪው የሚል ነገር አታውቅም። እንደዚህ አይነት ህልም ስታዩ ህይወታችሁ ላይ የምስጋና ህይወት እየጠፋ እንደሆነ ምልክት ነው። ስለዚህ ምን ማድረግ አለባችሁ ከተባለ እግዚአብሔርን ሁል ጊዜ ልታመሰግኑ ያስፈልጋችኋል። በተደረገላችሁ በእያንዳንዷ ነገር የምስጋና ሰዎች ሁኑ። እግዚአብሔርን ለማማረር አትፍጠኑ። ይኸውላችሁ አንድ ነገር ልንገራችሁ፣ አይደለም እግዚአብሔር እኛ ሰዎች እንኳን ለሰዎች የሆነ ነገር አድርጋችሁ የሚያማሩ ከሆነ አንድም ቀን የማያመሰግኑ ከሆነ እጅግ በጣም ውስጣችሁ ይቆጣል። እግዚአብሔር ብዙ ነገር አድርጎልናል። ያንን ነገር ሁሉ ችላ ብለን ሳናመሰግን ሌላ ነገር ብቻ አምጣ ጨምር የምንል ከሆነ ይህ እግዚአብሔርን የሚያስቆጣውና የሚያሳዝነው ህይወት ነው። እስራኤላውያን በምድረ በዳ ያ ሁሉ ተአምር ድንቅ አይተው ከምስጋና ይልቅ ግን ማማረር ይቀርባቸዋል። ያን ጊዜ እግዚአብሔርን አስቆጡት፣ በምድረ በዳ ላይ ቀሩ። ስለዚህ ህይወታችንን ምድረ በዳ ላይ የሚያስቀረው ነገር ምንድነው ከተባለ አለማመስገን። ሌላ ፓርት ላይ ደግሞ ስናይ ሐዋርያት ሥራ ላይ እንደዚህ ይላል፣ እግዚአብሔርንም እያመሰገኑ በህዝብ ሁሉ ፊት ሞገስ ነበራቸው ይላል። የምታመሰግኑ ከሆነ ሞገስ በእናንተ ህይወት ላይ ይበዛል። የማታመሰግኑ ሰዎች ከሆናችሁ ደግሞ በሰዎች ሁሉ ፊት ሞገስን ታጣላችሁ። ስለዚህ እንደዚህ አይነት ህልም ስታዩ ህይወታችሁን በምስጋና እንድትሞሉ አሳስባችኋለሁ። የመጨረሻው ደግሞ ጥቁር ድመት ስታዩ፣ ሁልጊዜ ጥቁር ነገርን ስናስብ ጨለማን ማሰባችን አይቀርም። ጥቁር ድመት ካያችሁ የጨለማን ፕሮግራምና በህይወታችሁ ላይ ሊመጣ ያለ የጠላትን አታክ ያሳያል። ስለዚህ ልትጸልዩ፣ ልትቃወሙ፣ ህይወታችሁን ደግሞ ከጨለማ አሰራር
ፕሮቴክት ልታረጉ ያስፈልጋችኋል። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁኝ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር እፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። መደወል ሳይሆን ሜሴጅ ብቻ ላኩልኝ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል። ቅዱሳን ለብዙዎች ሼር በማድረግ አብራችሁን እንድታገለግሉ አሳስባችኋለሁ። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም